ምን እያልሽ ነው ልጅ? አዎ ርብቃ እርጉዝ ናት። መቼ ማለት እንዴት? ያኔ መድኃኒት ያልወሰደችው። የምርሽ ነው ልጅ? አዎ አቤል። እንዴ ቆይ እንዴት ለምን አልነገረችኝ? ልትነግር ነበር እኮ ግን ያው ሰሞኑን በማሚቴ ጉዳይ ተጨንቀ ስለነበር በዚህ ስሜት አልነግረውም ብላለች። ቆይ ግን ለምንድን ነው ልጅ ሁሌ ለኔ በማሰብ ራሷን የምትጎዳው? እያመማት ሐኪም ቤት እንዴት እንኳን ስላት ደህና ነኝ ነበር መልሱ። እኔም እኮ ንገሪ ብያት ነበር። ወይኔ አቤል ማስተዋል የሚባል ነገር አልፈጠረብኝም። ተው አቤል እንደዚህ አትበል። ሳትነግረን እንዴት ልታውቅ ትችላለህ? ወይኔ አቤል እና ልጄንም ጭምር ነው ያጣሁት? አሁንስ አቤል በጣም እየጨነቀኝ። ወይኔ ልጄ የምን ልጅ? እዩ ርብቃ እኮ እርጉዝ ነች። እንዴት ማለቴ እንዴት በዚህ ፍጥነት? ያኔ መድኃኒት ገዝውላት ብያል ነበር። እሺ እዩ አልወሰደችውም ነበር እና ከነ ልጇ ነው አጠፋች የምትለኝ? አዎ እዩ በዛ ላይ ደግሞ ሰሞኑን በጣም እያመማት ነበር። እሺ ከፖሊስ ጣቢያ አዲስ ነገር አለ እንዴ? ባክህ እነሱ ጋር ምንም አዲስ ነገር የለም። አቤል የማይሆን ከሆነ ወይ ለወንድሟ ልደውል እንዴ? አይ ልጅ እንደሱ እንኳን አይሆንም። ግን እኮ ብንነግረው ይሻላል። አረ እንደሱ አይሆንም። ቢጨንቀኝ እኮ ነው አቤል። በቃ እስከ ነገ ትንሽ እንረጋጋ። ፖሊሶች ጋር አዲስ ነገር ይኖራል። አዎ በቃ እሺ አሁን ማተመለሰችም እዩ? አዎ አልመጣችም። እና ታዲያ አመልከታችሁ? አዎ አቤል አመልክቷል። እና ታዲያ ምንም አዲስ ነገር የለም? አዎ ምንም የለም። ትልቅ ልጅ አይደለች እንዴ? የት ሄዳለች? የሆነ ሰዓት ደግሞ ተመልሰ መምጣቷ አይቀርም። በቃ ዝም ማለት አቆምሻ? ወይ ታዲያ ለምን አፌን አታስረኝም? እኔ እንደዛ አይደለም ግን የሚባልና የማይባል ለይ። ኦ ልነሳ። አዙ ወይ ማዘሩ እኔ የምልሽ አቤት። ርብቃ ከመውጣቷ በፊት አይተሻት ነበር እንዴ? አይ እንዴት አላየሻትም? አዎ አስታወስኩ። አንቺ ከመምጣትሽ በፊት ከአዩ ጋር ርብቃ ክፍል ነበሩ። የዛን ቀን እኮ ነግሬሽ ነበር ማዘሩ። እና ረጅም ሰዓት ነበር የቆዩት አብረው? እኔ እንጃ ማዘሩ። አዙ ይኸውልሽ ያየሽው ነገር ካለ እውነቱን ንገሪኝ። ኧረ ወፍ ማዘሩ እኔ ምንም አላየሁም። እና ምንም የለም? አዎ ምንም የለም ማዘሩ። እሺ ይኸውልሽ እዩ ላይ የተለየ ነገር ካየሽ ግን ቶሎ ንገሪኝ እሺ? ምን ማለቴ እንዲሁ እንግዳ ነገር። እንግዳ ከመጣ ነው ማዘሩ? ኡፍ አንቺን እኮ ማስረዳት በራሱ ትልቅ ስራ ነው አዙ። ስላልገባኝ እኮ ነው። ለምንድን ነው የማይገባሽ? ያወራሹ ቋንቋ ነው አልገባኝ። እሱ የሆነ እንደሆነስ ለምን አይገባሽ እንዴ ማዘሩ? አንቺም እኮ ነው የማወራው ቋንቋ አይገባሽ? በቃ እሺ የተለየ ጸባይ ካየሽ ነው ያልኩሽ። ጸባይ ለማለት ነው ማዘሩ? አዎ አይ እሺ ሄሎ ፍሪኳ ወይ ያዙ ፒስ ነሽ? ደህና ነኝ። አሁን ደግሞ ካንቺ ጥሩ ዜና ልሰማ ነው መሰለኝ። ይበልጥ ደህና ለመሆን እየተዘጋጀው ነው። አይውልሽ ፍሪክ አዲስ ነገር አለ። ያስደስትሽ አያስደስትሽ አላውቅም። ምንድነው? ስለ መድኃኒቱ ነው? አይ እሱ አይደለም። እና ምንድነው ንገሪኝ። ርብቃ ጠፍታለች። ይሄ ደግሞ ምን ማለት ነው? አዎ ፍሪኳ አይምሬን ነው። ሁሉም ሰው ግራ ገብቶታል። ቆይ እንዴት? መቼ? ካንቺ ቤት ስመለስ ነው ጠፍታለች ያሉኝ። ትናንትና ማለት ነው? አዎ እና ናቢል ምን አሉ? አረ ፍሪክ ሁሉም ተጨንቀዋል ብታይ። ሊፈልጓት አልሞከሩም? አቤል ፖሊስ ጣቢያ ሁላ አመልክቶ መጥቷል። እና ምንም አዲስ ነገር የለም? አዎ ተቀምጠው እየጠበቁ ነው ዛፖቹ። በቃ አዲስ ነገር ስትሰሚ ወዲያውኑ ደውይ እሺ? አይ እሺ ቻው። ናስቲ አንድ ጊዜ ፈልጌ ለምን ማሚቴ? ና ፈልጌ ነው አልኩኝ እኮ። እሺ በሰላም ነው? እዩ ና አልኩህ እኮ ምንድን ነው የምትለኝ? እዩ ግን ለምን አገባ? እዚህ አውሪኝ ወይ ማሚ? ብቻህን ላወራ ፈልጌ ነው። ና አንድ ጊዜ። ታዲያ እንደዛ አትይም እንዴ?
አቤት አቤት ልጅ ይቅርታ አድርግልኝና ማሚ ምንም ደስ አላለችም። በምን በርብቃ ጉዳይ ነው? አዎ። እና ታዲያ እሷ ምን ልታደርግ ትችላለች? ማረግማ ምንም አታደርጋትም። እና ታዲያ ምን አስበሽ ነው ልጅ? ድንገት እኮ ተጨቃጭቀው ተናዳ ወጥታ እንደውም ብዬ ነው። አይ እንደዚህማ ሊሆን አይችልም። ርብቃ እንደዚህ አታደርግም። ብትናደድ እንኳን ለእኔ ሳታሳውቀኝ ምንም አታደርግም። እሺ ከሆነ ልጅ ርብቃና ልጄ ግን የሆነ ነገር ከሆነ ራሴን መቼም ይቅር አልለው። ምንም መሆኑን ይሻላል። አዎ ምንም መሆን የለባቸው በፍጹም። እስከ ነገ አዲስ ነገር ይኖራል። እሺ በቃ አቤት ማሚ። ምን ነው ትቸኩላለህ እንዴ? አሬ ትሄዳለሁ አልቸኩልም። እና ታዲያ ተረጋግተህ ተቀመጠው። እሺ ይኸው ተቀመጥ። ትናንትና ርብቃ ከመጥፋቷ በፊት አንተ የት ነበርክ? የት እሄዳለሁ ማሚ? እዚሁ ቤት ነበር። እና ታዲያ ስትወጣ አላየሃትም? ኧረ እኔ አላየኋትም። መጨረሻ ላይ የት ነው ያየሃት? አይ ሳሎን ተቀምጠን እያወራን መኝታ ቤት ልምጣ ብላ ቆየች። ከዛ አንቺ መጣሽ። እና በቃ አዎ ምን ነው ምን አስበሽ ነው? አይ ምንም የሆነ ነገርማ ሳታስቢ ከሰው መሀል ጠርተሽ እንደዚህ አይነት ጥያቄ አትጠይቂኝ። አይ እንደው በወረቀቱ ምክንያት አንተ ተነስተህ የጅል ስራ ሰርተህ እንደሆነ ብዬ ነው። እና እኔ ርብቃን አግቻት ምናምን መስሎሽ ነው? እኔ እንደሱ አላልኩ አልሽ እንጂ ከዚህ በላይ እንዴት ለገንዘብ ብዬ ነፍሰ ጡር አግታለሁ ማሚ? ያውም ደግሞ ምንም በማታውቀው ነገር። እኔማ ስለጓጓ ድንገት ካደረከው ብዬ ነው። ኧረ ማሚቴ እንዴ ወረቀቱ ደግሞ እሷ ጋር የለም። ለምንድን ነው በማታውቀው ነገር የምንቀጣት? እንደሱ ካሰብክ ጥሩ። እና የት ሄደች ይባላል? እኔ እንጃ። ካቤል ጋር ግን ተጣልተው ነበር? ኧረ በጭራሽ። እዩ እርግጠኛ ነህ? አዎ ሲወጣ በፍቅር እኮ ነው የተለያዩት። ምን ይሻላል ተጨንቀሽ እንደው ማለቴ አይኗን ላፈር ያልሻት ልጅ እንዴት ጊዜ ሰጥተሽ ስለሷ መጥፋት አሰብሽ ብዬ ነው። ወድጃት ደግሞ ባንዴ ተቀየርሽ። ሰውዬ እኔ ለሷም ለሱም ማስብ አይደለም። ቤት የተረበሸው ይሄ ነው እኮ መሆንም አለበት ሲጀምር። አሁን ጨርሻለሁ። መሄድ ትችላለህ። እሺ የሆነ ድምጽ ሰምቼ ወደ ተቆለፈው ክፍል ሲሄድ የርብቃን ጫማ መሬት ሊወድቁ አገኘሁት። የምርሽ ነው? እላይ ያለው የተቆለፈው ክፍል አካባቢ ነው ያገኘሁት። ቆይ ግን እንዴት? እኔ አላውቅም። ቦስ እኔ ምን እንደሆነ እኔ አላውቅም። ምንድነው? ይቅርኩ እዩ አዙኩ የተቆለፈው ክፍል የርብቃን ጫማ አገኘሁት እያለች ደግሞ ስትሄድ አድርጋ ሄደችው ጫማ ይሄ ነው? አዎ አስታውስኩ። ይሄ እኮ ነው። እንዴት ግን ወደዛ ሄዳ እኮ አታውቅም ነበር። ቆይ ግን ሲጀምር እዛ ምን ልትሰራ ትችላለች? ቆይ የት ነው? እላይ የሆነ የማይከፈት ክፍል አለ። ምን ማለት ነው አቤል? የማሚቴ ድሮ ክፍሏ ነው እና ማንም ሰው አይገባበትም። እና የርብቃ ጫማ ምን ይሰራል እዛ? እሪች የኔም ጥያቄ እሱ እኮ ነው። ሌላ ነገር አላገኘሽ? ኧረ ቦስ እኔ ምንም አላገኘሁም። በቃ እኔ በደንብ ቼክ አድርጌ ልምጣ። በቃ እኔም አብሬ እመጣለሁ። አንዳችሁ ሂዱ። አዎ በቃ እኔ ደርሼ ልምጣ። እሺ ልጅ ለማንኛውም አቤል ግን ተጠንቀቅ። ችግር የለውም። እኔ ምንም ማለት ነው። ቆይ ላይ ምን ልትሰራ ትወጣለች? እዛ ክፍል ቆይ ምንድን ነው ያለው? ኧረ እኛም አናውቅም። እንዴ ማለትማ ተከፍቶ ምናምን አይቻልም። ለምን? እኔ እንጃ። በእናትሽ አታስጨንቂ። ግራ ስለገባኝ እኮ ነው። እኔ ባቅ እኮ እንድትጨነቂ ስለማልፈልግ እነግርሻለሁ። አሽ ምን አገኘ? ምን ይገኛል? በእናትህ ቆይ አቤል ምን እየተፈጠረ ነው? ዴኔ ግራ እየገባኝ ነው። ተከፍቶ የማያውቅ ክላስ አካባቢ የርብቃ ጫማ ምን ይሰራል? ካልሆነ ክፍሉን እንክፈተው እንዴ? መከፈት ከተቻለማ ሄደን እንክፈተው። ርብቃ እዛ ትሆናለች እያልክ ነው? እና ምን ልበል እዩ? ስንት ዓመት ሙሉ ያልተከፈተ ክፍል ውስጥ ምን ታደርጋለች? በዚህ ላይ ደግሞ ቁልፉ ራሱ የት እንዳለ አይታወቅም። ቁልፉ ወይ ማሚቴ ጋር ነው ወይ እኔ ጋር ነው። አቤል እንድንረጋጋ ሄደን እንክፈተው። በሩ ራሱ የሚከፈት አይመስለኝም። ለምን? ከተከፈተ ስንት ዓመቱ መሰለሽ? በስመ አብ ኧረ ቆይቷል በጣም። እዩ እባክህ ግድ ለምን ሞክረው። በቃ እስካገኘው ይፈልጋል። እሺ በቃ
እባክህን ልቀቀኝና ልሂድ። አቤል ይጨነቃል። እባክህን ልቀቀኝ። አባቴ ማየት አለብኝ። ነገ ነው የሚመለሰው። እባክህን። እሺ ቆይ ከኔ ምንድን ነው የምትፈልገው? ብር ከሆነ ደግሞ እሰጥሃለሁ። ቆይ እህት የላችሁም? በዛ ላይ ደግሞ እርጉዝ ነኝ። ልጄ ይጎዳል። እባክህን ዝም አትበለኝ። የሆነ ነገር በለኝ። አቤል እባክህን ስጠኝ። በደንብ ልየው። አቤል እወዳለሁ። እሺ ቢያንስ ደውልና ድምፁን አሰሙኝ። እባክህን እሺ በላይ ድምፁን ልስማው። የኔ ልጅ አትፍራሽ። አባቱ መጥቶ ያድነናል። በእርግጠኝነት ደግሞ እየፈለገን ነው። ምን አለበት ወደ ውስጥ እንዳለ ነገር ቢሆን ኖሮ ግን ባልነግረውም ያስወጣናል። እሺ የለም ባካችሁ አትወጡ። የስንት ዓመት ቁልፍ ዛሬ ቢፈልገው ከየት ታመጣው? የሆነ ጊዜ ለማመቴ የሰጠኋት ይመስለኛል። መቼ? ጊዜውን እንኳን አላስታውስም። ካለች ይፈርግ። እሺ የት ነች? ወጣች እኮ። እንደው እቤት መቀመጣት እንዴት ሄዳ ነው ደግሞ? ደውልና ጠይቃት እስቲ። አዎ አንቺ እስኪ ደውል። አርባችን ማለት ነው። በቃ እዚሁ አካባቢ ነው። ግን አቤል ቁልፍ ከሌለ እንዴት እዛ ትገባለች? እኔ እንጃ። እና ታዲያ እዛ ሄዶ በሩን መክፈት ምን ጥቅም? አጠገቤ እንደሆነች ይሰማኛል። ለዛ ነው። ለማንኛውም ማሚ ትምጣ። አዎ ቼክ እናደርጋለን። መጣሁ በቃ። የት ልትሄጂ ነው? ሻይ መጠጣት ፈልጌ። እና አዙ ታፍላልሽ? አይ እኔ ራሴ አፈላለሁ። ቀኑን ሙሉ እኮ ቁጭ ብዬዋለሁ። አዎ እባክህ ተው አታፍላ። ምን እዚህ ስትቀመጥም ጭንቀት ነው። እሺ አፊ አዙ ምን ሆነሽ ነው? ኧረ ምንም። እንዴ አዙ ፊትሽን እኮ ጥለሽዋል። ትንሽ ደበረኝ። ምን ሆንሽ? ምርጧን ሳስባት የሌለ ሙዴ ተከነተ። ማንን? ምን? ርብቃ ስለሌለሽ ደበረኝ። አይዞሽ፣ እኛም እኮ በጣም ደብሮናል። ኧረ ላሽ ምርጥዬ እኮ ናት። ለምንድን ነው ቆይ ዳገት የበዛባት? አዙ እቺ ዓለም እኮ ለጥሩ ሰው አትሆንም። ኧረ ላሽ ምንም አይነፋም። ትመለሳለች። እሺ አዙ፣ ፖሊሶች እኮ እየፈለጓት ነው። ብቻ ባለችበት ደህና ትሁን። እኔ ግን ርብቃ ከጠፋሽ በኋላ ቤቱ የሌለ እየደበረኝ። አዙ አሁን ሻይ መጠጣት ትፈልጋለህ? አይ ያፈላልሻለሁ። አይ እቃው ውስጥ እኔ ራሴ አፈላለሁ። ኧረ አይሆንም። አዙ ማፍላት ስለፈለኩ እኮ ነው። ፒስ በቃ ነው ልስጥሽ። ጨነቀኝ በእናትህ። በቃ እኔ ልውጣ። ወዴት ነው የምትወጣው? የሆነ ቦታ ደርሼ እመጣለሁ። ደግሞ ከኔ ተደብቀ የትኛው ልታገኝ ነው? እባክህ ኧረ አንተ በእናትህ እንደሱ አይደለም። ምን ሆነ? እሺ ምንድነው? ሼባው ነገ ነው የሚሄደው። እና እንደዛ አትልም እንዴ? ይሄው አልኩህ። በቃ ደስ ይበል። ኧረ በቃ እንጂ እድሜ ለርብቃ ያለ መደብን ቤት ቁጭ ብሏል። ኧረ ኖርማል ነው ደግሞ ለሱ። እናመሰግናለን። ይሄን ቃል እንደምጠላው እያወቅህ። በቃ ይቅርታ። በቃ እሺ ልውጣ። እሺ ሰላም በልልኝ። እሺ በቃ አዲስ ነገር ካለ ደውል። እሺ ማን መጣሽ? ምን ነው? ምን ሰፋልክ እኮ። ሚስት መጣች እንዴ? እባክሽ ማሚ እስኪ ለዛሬ እንኳን የድሮዋን ማሚት ያምጪልኝ። በጣም ይናፍቀች። ምኗ ናፈቀ እባክህ? ትትናዋ፣ ሰው ወዳድነቷ፣ ምክሯ፣ ስትቆጣ እንኳን ድምጿ የማይሰማው ብቻ አሁን ካለችው በተቃራኒ። በቃ ገበያ ላይ ካለች እንገዛታለን። እሺ እሺ በቃ አሁን እሱ ተውላ ቆርጥች። የምን ቁልፍ ነው ደግሞ? የላይኛውን ክፍል። የየትኛው ክፍል? ተከፍቶ ማያውቀው። እሱ ደግሞ ምን ይሰራልሃል? ፈለኩታ። ለምን ፈለኩት አልኩሽ እኮ።
ከዚህ ሁሉ ዓመት በኋላ ለምን ፈለከው? ማሚ የርብቃን ጫማ እዛ ክፍል በር ላይ ያዙ አግኝተዋለች። እንዴት ሆኖ? እሷ ወደዛ ሄደ ታውቃለች? ኧረ በጭራሽ ክፍሎቹን አታውቃቸውም። እና ታዲያ ጫማው እዛ እንዴት ሊገኝ ቻለ? ማሚ እኔም እኮ እሱ ግራ ስለገባኝ ነው። እና አሁን ቁልፉ ለምን ነው? ውስጥ ላያት እንዴ ውስጥ ናት ብለህ አስበህ ነው? ድንገት ዝግ አይደለም እንዴ? እንዴት ትገባለች? አላውቅም። ጎረምሳው ሲጨንቅህ ያልሆነ ነገር ማሰብ አትጀምር። ቆይ እሺ ጫማው እዛ ምን ይሰራል? እሱን እኔ አላውቅም። ነገርኳቸው አልካቸው ፖሊሶች ሂድና ጠይቃቸው። ለማንኛውም ግን ቁልፉ ስጭ። ምንድነው የምትለየት? እንዳለ እንኳን እኮ አላውቅም። አቤል ቆይ ምን ማለት ነው? ነገርኩህ እንግዲህ። ማሚ አንቺ ጋር ነበርኩ። የት እንዳለ አላስታውስ። ኖ ማስታወስ አለብሽ። ከነዚህ ሁሉ ዓመታት በኋላ እኔ እንዴት ላስታውሰው እችላለሁ? በዛ ላይ ደግሞ እሷ እንዴት እዛ ውስጥ ልትሆን ቻለች? በምንስ ደግሞ ከፍታ ገባች? አዎ ግን እኮ ልክ ነሽ። ራስን አታጃጅል። ወደዛ አመልክተሃል። ሲያገኛት ትመጣለች። የትም ይሁን የት ብቻ ማግኘት አለባችሁ። አንተ ባትላቸውም ስራቸው። ማሚ ለኔ ደግሞ የህይወቴ ጉዳይ ነው። ወዴት ነው? ወደ ራስህ ስትመለስ እመጣለሁ። አቤል ማሚ መጣች እንዴ? አዎ። ቁልፉ ተገኘ እንዴ? አልተገኘም። እንዴት? ረጅም ጊዜ ስለሆነ መሰለኝ አታስታውስም። ቆይ ግን ዝግ ሆነ እንዴት ትገባለች? እሱ እኮ ልክ ነሽ፣ ግን ስለጨነቀኝ ምንም ማሰብ አልቻልኩም። በቃ አቤል ለዛሬ እንረጋጋ፣ ከፖሊሶቹ የሆነ ነገር እስከምንሰማ ድረስ። እሺ እባክሽ ልጅ አዲስ ቁጥር ነው። ድንገት እኮ ርብቃ ልትሆን ትችላለች። አዎ አንቺ እውነትሽን እኮ ነው። ሄሎ 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 አንተ ውስጥ ሄሎ 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 አይሰማም? ሄሎ እባክህን እንዳዘጋው፣ እባክህን አንዴ ብቻ ድምፁን ልስማው። እሺ በቃ ምንም አይደለም፣ ምንም አልለውም። እባክህን ደግመህ ደውልልኝ። ድጋሚ ደውሉ። ሄሎ 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 ርብቃ ሄሎ። ድጋሚ ዘጉት። በቃ ወይ ተሳስተው ይሆናል። አቤል ግባና በቃ ትንሽ ረፍት አድርግ። አይ ልጅ አልልክም። ማመን አልፈለግም እንጂ ደግመዋል። አቤል ፊት ያስታውቃል እኮ። አይ ልጅ መተኛት አልፈልግም። አቤል እህት ነኝ እኮ ስማኝ። እሺ በቃ አመሰግናለሁ። በቃ ግባ። እሺ በቃ ርብቃ አንቺ ማጣት አልፈልግም። ካጣሽ ወርቅብሻለሁ። ሄሎ ደህና ነኝ ብሩክ። አይ አላገኘኋትም። እመጣለሁ
አልነገረችኝም። ቆይ እሱ ሊሄድ ነው? መቼ? ነገ? ምናልባት ረስተው እንዳይሆን። በቃ እሺ፣ አቤል ጋር ደውልለት። በቃ እሺ፣ ደውልልሃለሁ። አቤል። ምን ነው ሪች? የተፈጠረ ነገር አለ እንዴ? አቤል፣ ብሩክ እኮ ደወለ። ማን ነው ብሩክ? የርብቃ ወንድም እኮ ነው። እና ምን አለሽ? ርብቃን ፈልጎ ነው። ስልኳን እምቢ አለኝ አለኝ። እና እሺ ምን ልበለው? የምር? ለምንድን ነው ግን የፈለጋት? አባቷ ነገ ሊሄድ ነው። ዛሬ እመጣለሁ ብለዋለች መሰለኝ። እና ሪች አንቺ ምን አልሽው? እኔማ በቃ አቤል ጋር ልደውል አልኩት። ወይኔ ሪች፣ እና ምን እንበለው? እሺ ወይኔ አቤል፣ እኔ አላውቅም። አዎ ይኸውልሽ፣ ከሄዱበት አልተመለሱም በይውሽ አንቺ። እንዴት እለዋለሁ? እንደዛ አውርተው ነበር እኮ። እና መመለሳችን ነግረዋለች እንዴ? እኔ እንጃ። በቃ ደግሞ እስከሚደውል ጠብቂው እሺ? ምን ነው በሰላም ነው? ለምን ተመለስክ? አክስቴ ደውላ ጓደኞቹ ጋር ሄደ ምናምን አለች። እና ሳታየው ሊሄድ ነው? አይ ለሊት ሸኘዋለሁ ካልክሽ። እና ምን አዲስ ነገር አለ? እስካሁን እንኳን ምንም የለም። ቆይ ምን አሰብክ ታዲያ? ዝም ብሎ ቁጭ ብሎ ከመጠበቅ ውጭ ምን አስባለሁ ብለህ? ዛሬ ግን የሆነ ነገር አለ ይመስለኛል። አረ እንዳብሽ ያርገው። ቆይ ግን እኔ እኮ ግራ የሚገባኝ ለምንድን ነው ግን አጠገቤ እንዳለች የሚሰማኝ? ምንም ስላልሆነሽ ነው። እሺ አቤል። እሺ ቆይ ምንድን ነው ይሄ? እሺ በቃ ምንም አይደለም። እሺ ቀስ በል፣ የት ወሰደኝ ነው? ቅድም ስለ አንሳው እስኪ ላውድ አድርገው። ሄሎ የኔ ውድ፣ የኔ ርብቃ። ወይ አቤል፣ ደህና ነህ? እኔ ደህና ነኝ። አንቺ እንዴት ነሽ? እኔ እንጃ አቤል፣ አላውቅም። ማለት ቆይ የት ነሽ? ያለሽበትን አታውቂም እንዴ? አዎ አቤል። እሺ በቃ ሰው ጠይቂያ። አይኔን አስረውኛል። አጠገብ የሆነ ሰው አለ። መተህ እንድትወስደኝ ንገሪው ብለውኝ ነው። ቆይ እነማን ናቸው? አላውቅም። ስጫቸው ስልኩን። እሺ አቤል፣ እባክህን ተወኝ ተወኝ። ምን ሆነሽ ነው ርብቃ? ሄሎ ሄሎ ሄሎ። ምንድን ነው አቤል? ዘጉት። ሪች፣ ርብቃ ታግታ ነበር። ማ? እንዴት? ማለቴ ለምን? አላውቅም እዩ፣ እኔ ምንም አላውቅም። አቤል አሁን የት ናት? እሺ እኔ እንጃ፣ እኔ ምን አውቃለሁ። በላክንልህ አድራሻ መተህ ውሰዳት። በቃ እንውጣ። አዎ በቃ እንሂድ። በቃ ሪች፣ አንቺ እዚሁ ነኝ። አይ አቤል፣ እሄዳለሁ አብሬያችሁ። ሪች፣ ሰው ብዛት የለበትም። እሺ ያለው ነገር ደውለን እናሳውቅሻለን። እሺ በቃ እሺ በቃ መጣንሽ። ደውልሽ አቤል። ምን ሆነሽ ነው?
ማን ነው እንደዚህ ያደረገሽ ርብቃ? እኔ እንጃ እዩ፣ እኔ አላውቅም። ሲሄዱም አላየሻቸው? ጥቁር መኪና ይቻላል። ቆይ ማን ነው እዚህ ያመጣሽ? አላየሻቸውም? አዎ አላየኋቸውም። አስረውኝ ነበር። ከዛ እጄን ፈተው እዚህ ጋር ወረወሩ። ታርጋውን አይተሽዋል? አይ አላየሁት። አቤል እየደከማ ነው መሰለኝ። ዘናት እንጂ። አዎ በቃ እንሂድ። ቤቱ ምን ነው እንደዚህ ጭር ያለ? ልጆቹ የት ሄዱ? እኔ እንጃ ማለት ከወጡ ቆዩ፣ ግን የት እንደሄዱ አላወኩም። እሺ ምን ነው ደህና አይደለሽም እንዴ? አታያትም እንዴ? አሁንማ በጣም ደህና ነች።